አርባ ምንጭ በተፈጥሮ ጸጋ የታደለች ምድር የነፍሳት ጥማት የትውልድ ናፍቆት ሰማይ እንዲከፈት በጾምና በጸሎት የሚተጋ ትውልድ ሰላሜን እተውላችኋለሁ ሰላሜን እሰጣችኋለሁ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ልባችሁ አይጨነቅ አይፍራ የድል ብስራት ከመታወጁ በፊት በስውር በ24/7 የምልጃ ማዕከልና በ24ቱም አጥቢያ አብያተ ክርስቲያናት የተደራጁ ማላጆች ቀንና ሌሊት ለፕሮግራሙ መሳካት እሳትን በጸሎት ያቀጣጥሉ ነበር። የሚያጽናናኝ ልቤን የሚደግፈው የሚያጽናናኝ ልቤን ለተባለው ድምጽህ የሚሰማበት ይሁን። ሃሌሉያ። በዚህ ስፍራ ሊሆን ያለው ሁሉ በአንተ ምሪት ብቻ ይሁን። በጌታ በኢየሱስ ስም ልብህን በአንተ ውስጥ ያለው ያንተ ፈቃድ ወደ እነሱ መጥቶ ለምድር እስኪጠቅም ድረስ የምታደርግበት ስፍራ እንዲሆን በኢየሱስ ስም እንጸልያለን። አሜን። ክብር ሁሉ ላንተ ይሁን። አሜን። ከፈቃድ ውጭ የሆነ ነገር አይሁን። አሜን። ካንተ የሆነው ብቻ ይከናወን። የሆነው ሁሉ በሶስት ዙር የሚካሄደው የመጀመሪያው የጸሎት ቡድን 17 ትጉ የጸሎት ሰዎችን በመያዝ ከአዲስ አበባ በመነሳት ወደ ደቡብ ኢትዮጵያ አቀና። ነገር ግን ይህ ማላጅ ያለ ቤተ ክርስቲያን ስልጣን ተልእኮውን እንደማይወጣ ስላወቀ በቤተ ክርስቲያን ስልጣን ባርኮት የጠላትን ራስ ለመርገጥ የጸሎት ችቦ ይዞ ለመውጣት በሰሜን ሙሉ ወንጌል አጥቢያ ቤተ ክርስቲያን መሪዎች እግር ስር ተንበረከከ። ቀድመሃቸው ውጣ፣ በጎነትን ያግኛቸው፣ ምድር ይቀበላቸው፣ አየሩ ይቀበላቸው፣ እነሆ አካባቢው ይቀበላቸው። እግዚአብሔር የዘላለም አምላክ ጤናቸው ይባረክ፣ የሚጠጡት ውሃ ይባረክ፣ የሚበሉት ምግብ ይባረክ፣ የሚተነፍሱት አየር ይባረክ። ከመግባታቸው የተነሳ አዲስ ዜና ይሰማ። አልቻልንም ብሎ የግፉ ኃይል ለቆ ይሄድ። ከተማውን ለክርስቶስ አስረክቦ ይሄድ። ከተማውን ለኢየሱስ አስረክቦ ይሄድ። በከተማይቱ ላይ ያለ ለዘመናት የነገሰ የሰለጠነ የጨለማ ኃይል ተመትቶ ተዋርዶ ከተማይቱን ለቆ ይሄድ። እነሱ ሲዋጉ ተዋጋላቸው። ባርኮቱንም ተቀብሎ ጉዞውን ጀመረ። ታሪካዊ ቀን ደረሰ። የከተማዋ ነዋሪዎችና የእግዚአብሔር አገልጋዮች በአንድነት ቆሙ። በጌታ በኢየሱስ ክርስቶስም ይሄ ጉባኤ የተባረከ ይሁን። በጌታ በኢየሱስ ክርስቶስም ይሄ ጉባኤ የተባረከ ይሁን። ከአምላካችን ከእግዚአብሔር የተነሳ ይሄ ጉባኤ የተባረከ ይሁን። ይህን ጉባኤ የሚቋቋመው መንፈስ ከዚህ ሰዓት ጀምሮ በኢየሱስም የተመታ ይሁን። አባቶች፣ እናቶች፣ እህቶች፣ ወንድሞች ሁሉ ተባረኩ። እግዚአብሔር ይህን ጉባኤ ይባርክ። ከዚህ ሰዓት ጀምሮ እስከሚያልቅ ድረስ እስከ 21 ቀን ድረስ በኢየሱስ ክርስቶስ የተባረከ ይሁን።
ሲነሳ ቤተ ክርስቲያን ትነሳለች። መሪ ሲነሳ ቤተ ክርስቲያን ትሻገራለች። ዛሬ መሪዎቻችን ጸጋ ይለቀቅላቸው፣ የመንፈሱ እሳት ይለቀቅላቸው። የምድሪቱን ስበት አልፈው የሚሄዱበት፣ የእርግማንን ሰብረው የሚሄዱበት፣ ጴጥሮስን ያረዳ ጎድኑን ነክቶ ያነቃ ወደ ታየለት ሰፈር የወሰደ ማሎራ ሀዲጋቶባ የመለኮት ክብር ይለቀቅላቸው፣ የመለኮት አቅም ይለቀቅላቸው። ተለይተው የሚወጡበት፣ የተለየ ትውልድ ይዘው የሚያሳድጉበት፣ ለእግዚአብሔር አጀንዳ ብቻ የሚኖሩበት፣ ራሳቸውን የሚክዱበት፣ መስቀላቸውን የሚሸከሙበት፣ እግዚአብሔርን ፈቃድ የሚያገለግሉበት፣ ስጋን ከክፉ መሻቱ ጋር የሚሰቅሉበት የእግዚአብሔር ጸጋ 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 የሚያሻግር እግዚአብሔር ጸጋ ወደ ማዶ የሚያደርስ እግዚአብሔር ጸጋ እግዚአብሔር ወዳለው ስፍራ ደረሱ ተብሎ እንደተጻፈ እግዚአብሔር ወዳለው ስፍራ የሚያደርስ የእግዚአብሔር ጸጋ የመታዘዝ ሕይወት የሽታ መንፈስ የመሰጠት አቅም ወገኖቼ አብርሃም ይስሐቅን ሰዋልኝ ሲለው ብዙ ዓመት ጠብቆ ያገኘውን እግዚአብሔር ወዳለው ስፍራ የደረሰው ዝም ብሎ አይደለም። ከሚስቱ ደብቆ አገልጋዮቹን እዚህ ጠብቁኝ ብሎ አባቴ ሆይ መስዋዕቱ ወዴት አለ? መንጋን የሚጠብቅ ጠቦቶችን የሚጠብቅ ግልገሎችን የሚጠብቅ እረኛ የሆነ እውነተኛ እረኛ ከአንተ ዘንድ የሆነ እረኛ፣ አንተ የመረጥከው እረኛ፣ አንተ የሾምከው እረኛ፣ አንተ የቀባኸው እረኛ በኤልሻዳይ ቴሌቪዥን ኔትወርክ ከአርባ ምንጭ ለዓለም ተሰራጨ። በሀገር ውስጥና በመላው ዓለም ያሉ ስለ ደቡብ ኢትዮጵያ እጃቸውን ወደ እግዚአብሔር አነሱ። የእግዚአብሔር ጉብኝት ለአርባ ምንጭና ለጋሞ ዞን። ዛሬ አርባ ምንጭ ምስክር ናት። ይህ በጋሞ ዞንና በ12ቱም ወረዳዎች የ21 ቀን ጾም ጸሎት መንፈሳዊ አንድነትን በማጠናከር ወደ ላቀ የእግዚአብሔር ጉብኝት እንደገባች መሰከሩ። እነዚህ አዲስ አበባ ላይ ያሉ ማናጂያን ትልቅ ትጋት፣ ትልቅ ተሞክሮ፣ ትልቅ ልምድ እንዳላቸው በአካል ሄጄ አይቻለሁ። ትልቅ ፓወር ሃውስ አላቸው። ይህን ተሞክረው ቀጥታ መውሰድ አለብን። በጣም ጠቃሚና ለግል ሕይወት፣ ለአካባቢ ቤተክርስቲያን፣ ለአገር ለውጥ የሚበጅ ነው። ከፊት ያለን የአብያተ ክርስቲያናት ህብረት መሪዎች ይህን ምርጥ ተሞክሮ ይህንን እድል ይህን 21 ቀን ሙሉ የተለፋበትን ማስቀጠል። ስሜ ከአምላክነሽ ደሳለኝ ይባላለሁ። የመጣሁት ከሼቻ ሙሉ ወንጌል አጥቢያ ቤተ ክርስቲያን ነው። በዛ በተለያዩ ዘርፎች አገለግላለሁ። የእህቶች ህብረት ላይ በከተማችን ውስጥ እንደዚህ አይነት እግዚአብሔር የሚጎበኝበትንና የታላቁ ዝናብ ካፊያ መንገድ መጥረግ ስራ የሚሰሩ እግዚአብሔር ሰዎችን አስነስቶልን በዚህች በተለይ በደቡብ ኢትዮጵያ ለመጸለይ የ21 ቀን የጾም ጸሎት ፕሮግራም በማወጅ ስለመጡት እጅግ በጣም ነው እግዚአብሔርን የምናመሰግነው። ምክንያቱም ስንጠባበቅም ስለነበር ጌታ እንዲጎበኘንም እንፈልግ ነበርና ከዚህ እድል እንዳንጎደል ጌታ ረድቶናል። ይሄ ትልቅ እድል ነው። እግዚአብሔር የተባረከ ይሁን። የ21 ቀናት የጾም ጸሎት ፕሮግራም በአርባ ምንጭ ከተማችን ላይ ጀምሯል። እግዚአብሔር የተባረከ ይሁን። ዛሬ የመክፈቻና የማስጀመሪያ ፕሮግራም ነው ሲካሄድ የነበረው። በዚህ መርሃ ግብር እግዚአብሔር የተሳካ ጊዜ ሰጥቶናል። የእግዚአብሔርን ቃል ተምረናል። በጋራ የጸሎት በጋራ የምልጃ የመማለድ የመቃተት ጊዜ እግዚአብሔር ሰጥቶናል። በተጨማሪ ደግሞ በጋራ የጌታን እራት እና ደሙን የምንቀበልበትን እድል እግዚአብሔር ሰጥቶናል።
ስለዚህ ከዚህ ፕሮግራም ላይ የምጠብቀው በ21 ቀን ጸሎትና ጾም እግዚአብሔር የዚችን ምድር ታሪክ ይቀይራል። እግዚአብሔር ፈጽሞ ሰላም ያደርጋል፣ ምርኳችንንም ይመልሳል። አሁን ላይ የምንጸልያቸውን ነገሮች በሙሉ እግዚአብሔር ስቴፕ ባይ ስቴፕ በረከቱን ይለቅልናል፣ ምርኮን ይለቅልናል። በጠላት ተይዞ ያለውን መንደር ሁሉ እግዚአብሔር ያስወርሰናል። እግዚአብሔር ታላቅን ነገር ያደርግልናል። እናምናለን፣ ደግሞ እንጠብቃለን፣ እንጸልያለን፣ እንቃትታለን። እግዚአብሔር ጸሎታችንን ይሰማል። ለዚህ እንግዲህ ጅማሬ እንዲሆን የዛሬው የመክፈቻ ፕሮግራም ላይ የተገኙ ቅዱሳንና ወገኖች በብዙ በአንድ ልብ ሆነው በመጸለይ በአንድ ልብ ሆነው የጌታን እራት በመቀበል አንድነቱን ያረጋገጠበት ቀን ነው። ክብር ሁሉ ለኢየሱስ ይሁን። ይህንን ያዘጋጁ የማላጂያ ፕሮግራም አዘጋጆች ባለራዕይና እንዲሁም ለዚህ ፕሮግራም ተልከውልን የመጡ እንግዲህ በ3 ሳምንታት ቀናት የሚመጡና የሚቃትቱ የሚያገለግሉ አገልጋዮች ብዙ ነገር ያግዙናል። ከኛ ጋር ሆነው ይጸልያሉ። እግዚአብሔር የተሻለ ጊዜ ያደርግልናል። እነርሱም ስለመጡ በዚህ ስፍራ ላይ ስለተገኙ እግዚአብሔር ይህንን ሁሉ ምቹ ዕድል ስለሰጠን ክብር ለጌታ ይሁን። እነሱንም እባርካቸዋለሁ። እግዚአብሔር ይባርካቸው። የመዝጊያውን ፕሮግራም በእናት መካነ ኢየሱስ ቤተክርስቲያን የቤተክርስቲያን መሪዎች፣ የመንግስት ባለስልጣናትና መጋቢዎች፣ አገልጋዮች በተገኙበት በድምቀት በአንድነት አራቱም የወንጌላውያን አብያተ ክርስቲያናት መስራች ቤተክርስቲያናት ዘማሪያን በተገኙበት እንዲህ ተከናወነ። ልባችንን ከእጃችን ጋር በሰማይ ወዳለ ወደ እግዚአብሔር እናንሳ መንገዳችንን እንመርምርና እንመለስ። ልባችንን ከእጃችን ጋር በሰማይ ወዳለ ወደ እግዚአብሔር እናንሳ። እግዚአብሔር ይፈውሳችሁ፣ ፈውሶ ለፈውስ ያድርጋችሁ። ታሪካችሁ ከዛሬ ጀምሮ፣ ስማችሁ ከዛሬ ጀምሮ በእግዚአብሔር ስም ይለወጥ። የተለወጠ ሕዝብ፣ የተለወጠ ማህበር፣ የተለወጠ ጌታ እግዚአብሔር የእግዚአብሔር ሕዝብ ያድርጋችሁ። እግዚአብሔር ለውጡን በእናንተ ላይ ያብዛ። እናንተን እግዚአብሔር ያብዛችሁ። እግዚአብሔር ይጠቀምባችሁ። እግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ። በመጨረሻ ይህ ጾም ጸሎት በዚህ ብቻ አላበቃም። በጋጮ ባባ ወረዳ በመሬት ናዳ ለተጎዱ ወገኖች ቄስ ዶክተር ቶሎሳ ጉዲና የኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን የኤልሻዳይ ቴሌቪዥን ኔትወርክና እንዲሁም ከአዲስ አበባ 7000 ምርጦች ቤተ ክርስቲያን ድጋፍ በማድረግ የዞኑን ወንጌላውያን አብያተ ክርስቲያናትና የከተማውን ወንጌላውያን አብያተ ክርስቲያናትን አሰባስቦ ለማጽናናት ተመመ። በዚያም የእግዚአብሔርን ቃል ቄስ ዶክተር ቶሎሳ ጉዲና መልእክታቸውን በማጽናናት ቃል
አስተላለፉ። በሰማን ጊዜ በጣም ትልቅ ሐዘን የተሰማንና ጸልየንላችሁ የምንችለው መጸለይ ብቻ ነውና የእስራኤል አምላክ እግዚአብሔር ያጽናናችሁ። እግዚአብሔር ሰውን ሲፈጥር ለአደጋ ለሞት ለእንደዚህ አይነት አልፈጠረም። እግዚአብሔር ሰውን የፈጠረው ለሰላም ነው፣ በመልካም በማይናድ መሬት ላይ እንዲኖሩ ነው የፈጠራቸው። ነገር ግን ሰው ኃጢአትን በመስራቱ ከፈጣሪው በመራቁ ከፈጣሪ የራቀውን ህይወት መኖር ጀመረ። ከፈጣሪ በምንርቅበት ጊዜ ሞት ነው ያለው፣ አደጋ ነው ያለው። ሰው ወጥቶ ላይገባ ይችላል። ማንም የራሱን እድሜ አያውቅም እና ስለዚህ እግዚአብሔር እነዚህን ወገኖቻችንን እንግዲህ ለምን እንደዛ እንደሆነ እኛ አናቅም። ነገር ግን አንድ ከእግዚአብሔር ቃል አንድ ቦታ አነብላችኋለሁ። ጌታ ኢየሱስ ክርስቶስ ሲን አንድ ነገር ጠየቁት። አደጋው ለምን ደረሰ? ምን አይነት ኃጢአት ስለሰሩ ነው በእነዚህ ሰዎች ላይ የደረሰው ብሎ ጠየቁት። ከዛ በኋላ እንደዚህ ያለ በሉቃስ ወንጌል ምዕራፍ 13ን አነባለሁ። በዛን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስላደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሰሎሞን ግንቡ የወደቀባቸውና የገደላቸው እነዛ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስላችኋልን? አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ ብሎ መልእክቱ ይቀጥላል። ጌታ ኢየሱስ ክርስቶስ ስለ ሞቱ ሰዎች ሳይሆን ብዙውን ጊዜ ሞቱ ኃጢአታቸው፣ በደላቸው ምናምን እንላለን። ወገኖቼ እነግራችኋለሁ፣ ሁላችን ኃጢአተኞች ነን። ኃጢአት ያልሰራ ሰው እዚህ የለም። በደል ያልሰራ እዚህ የለም። ሁሉም በድሏል ይላል የእግዚአብሔር ቃል። እኔ ሰባኪው በደለኛ ነኝ፣ ከእግዚአብሔር ምሕረት የተነሳ ሰው ሆኛለሁ። እና ስለዚህ እነዚህ ሰዎች ለምን በእንደዚህ አይነት ለምን ሞቱ? ምን በደል ሰርተው ነው? ምን ኃጢአት ሰርተው ነው? ጌታ ኢየሱስ ክርስቶስ ለዛ ለጠየቁት ጥያቄ እነዚህ ከእናንተ ኃጢአተኞች የባሰ ኃጢአትን ስለሰሩ አይደለም ማለት። ሁላችን ንስሐ ያስፈልገናል። ምክንያቱም ቀናችንን አናቅም፣ ሰዓቱንና ሁኔታችንን እንዴት እንደምንሄድ አናቅምና ሁላችን ንስሐ ገብተን እግዚአብሔር ቀናችንን እግዚአብሔር የወሰነልንን ቀን ለማሰብ ለማየት መዘጋጀት አለብን። አዋቂ የለም፣ ያላንተ አስተዋይ የለም፣ ያላንተ አዳኝ የለም፣ ያላንተ መሪ የለም። ሕይወታችንን ላንተ ሰጠን። ጌታ እግዚአብሔር ሆይ ስለረዳቸው እዚህ ስላሉት ወገኖቻችን እግዚአብሔር ሆይ ማጽናናት በላቸው ላይ ይሁን። እግዚአብሔር ለቤተሰቦቻቸው ለነዛ እንጸልያለን። በጌታ በኢየሱስ ክርስቶስ ይጽናኑ። ይህ አደጋ ደግሞ እንደገና አይድረስ፣ በዚህ አካባቢ አይድረስ። እግዚአብሔር ሆይ ስለ ጥበቃ ስለ ቸርነት እናመሰግናለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አሁንም እስከ ዘላለም ይሁን። አሜን። እዚህ ስንመጣ እንግዲህ ወደዚህ ለተጎዱ ቤተሰቦች ሊደርስልን እዚህ ከተማ ላይ ያገኘነውን የተወሰነች ነገር ይዘን መተናል። በመጀመሪያ ያው እንድታውቁት የተዋጡ ገንዘቦችን መናገር እፈልጋለሁ። ቄስ ዶክተር ቶሎሳ ጉዲና 50 ሺህ ብር በገንዘብ አዋጥተዋል። ዶክተር አበራ ሀብቴና ባለቤታቸው ፓስተር በለጡ የኤልሻዳይ ቴሌቪዥን እንደዚሁ 50 ሺህ ብር አዋጥተዋል።
ሚስዮ ኤክሌሽያ የተባለ አገልግሎት እዚህ አሉ ከአዲስ አበባ ከመጡት ውስጥ እነሱም እንደዚሁ ይህንን ሀዘን ለመካፈል 50 ሺህ ብር አዋጥተዋል። የሚሊኒየም ፕሬየር ቼን እዚህ ሲጸልዩ የቆዩ እንደዚሁ 50 ሺህ ብር አዋጥተዋል። የምርጦቹ 7000 የሚባል ቤተክርስቲያን አዲስ አበባ አለ። ፓስተሩ ለመምጣት አቅዶ ነበረ። በረራ ስላላገኘ መምጣት አልቻለም። ምክንያቱም ተጣቦበት ግን 50 ሺህ ብር አድርሱልኝ ብሎ ልኮልናል። እንዲሁም ደግሞ አኮ ኮፊ ኃላፊነት የተወሰነ የግል ድርጅት ባለቤት አቶ ዳዊት ዛሬ ጠዋት በረው ለመምጣት ተዘጋጅተው ነበረ። እሳቸውም ፍላይት ስላላገኙ ከጅቡቲ ከ3 ቀን በፊት ነው የገቡት የነበረው። እሳቸው ደግሞ እንደዚሁ አድርሱልኝ ብለው 100 ሺህ ብር አዋጥተዋል። በአጠቃላይ 350 ሺህ ብር ከአዲስ አበባ ከመጣ ነው ተዋጥቶ ከዛ ውስጥ የ154 ሺህ ብር ዱቄትና 10 ኩንታል የዱቄትና ዘይቶች ይዘናል። የቀረውን 196 ሺህ ብር በአካውንት የምናስገባው ይሆናል ማለት ነው። እንዲሁም ደግሞ የአርባ ምንጭ ወንጌላውያን ቤተ ክርስቲያናት እንደዚሁ 3 ኩንታል ዱቄት ይዘው መጥተዋል። አሁን ሌላውን እነሱ ይገልጹልናል። በዚህ በኤልሻዳይ ቴሌቪዥን አስተላልፈን ሌሎች ደግሞ እዚህ እንኳን መምጣት ባይችሉ ይህንን አካባቢ የሚረዱበትን መንገድ እናመቻቻለን። ስለተቀበላችሁ እግዚአብሔር ያክብራችሁ። የወረዳው የምትሉን ነገር ካለ ለእናንተ እንዲህ አይነት ናዳ፣ እንዲህ አይነት በደል፣ እንዲህ አይነት ሞት፣ የድንገት ሞት፣ የልጅነት ሞት ከቤተሰብ አይንጠላችሁ፣ ክፉ ነገር አይንካችሁ። በምትሄዱበት ጊዜ፣ በምትሰሩበት ጊዜ፣ በምትጸልዩበት ጊዜ ጸሎታችሁ በእግዚአብሔር ዘንድ የታወቀ ይሁን። የእግዚአብሔር ምሕረት ከእናንተ ጋር ይሁን። እኛን አጽናንታችኋል፣ አልቅሳችኋል። ለቅሶ ሁለተኛው ወደ ከእናንተ ኋላ ተመልሶ አይሄድ። በዚሁ ይብቃ። ሰላም ይስጣችሁ እግዚአብሔር። በሄዳችሁበት በኖራችሁበት ለልጆቻችሁ ለልጅ ልጆቻችሁ ለእድሜያችሁ ሁሉ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በረከት፣ የእግዚአብሔር ሰላም፣ የእግዚአብሔር አንድነት፣ የእግዚአብሔር ፍቅር ይብዛላችሁ። ክፉ አይንካችሁ። አየራችሁ ሰላም ይሁንላችሁ። ልጆቻችሁ፣ ዘራችሁ ሰላም ይሁንላችሁ። በምትሰሩበት ጊዜ ለቅሶ፣ ሐዘን፣ ክፋት መንፈስ፣ ህመም መንፈስ፣ በደል መንፈስ፣ ናዳ መንፈስ በአየር ላይ የምንቀሳቀሰው እናንተን አይድረሳችሁ። እድሜያቸው እግዚአብሔር ያስረዝም። ልጆቻችሁ ሁሉ የረዘሙ ወንዶች ሁሉ አቅመኛ፣ ሴቶች መልካማ ሆኖ እንዲያድጉና ለአገርም ለእናንተም እግዚአብሔር ያብቃችሁ። ለእናንተ እድሜ ይስጣችሁ። እግዚአብሔር ከእናንተ ጋር ይሁን። ከሁሉም አብያተ ክርስቲያናት እስከዚህ መጣችሁ እስከ ቦታው ድረስ ህዝባችን እንግዲህ ከ100 በላይ ህዝብ ከዚህ ወር ህይወቱ አልፎ ከፍተኛ ሀዘን ውስጥ እንደ ጋጮ ባባ ወረዳ እንገኛለን። ይህን ሀዘናችሁ ነው፣ ሀዘናችን ነው ብላችሁ ካላችሁበት መጣችሁ ከአሜሪካም ከኔዘርላንድም ከሌሎች አካባቢዎች መጣችሁ ለማጽናናት እዚህ ድረስ ስለመጣችሁ እንደዛ አይነት ክፉ ነገር በሄዳችሁበት ሁሉ አይግጠማችሁ። ያው እንግዲህ እኛ ተጽናንተናል። እዛ ለተጎዱ ማህበረሰቦችም ቤተሰቦችም የእናንተን ቀርባችሁ ያጽናናችሁትን አድርሰን እንዲጽናኑ እናደርጋለን። ያደረሳችሁትንም ድጋፍ ቁሳቁስ፣ ገንዘብ በአግባቡ አድርሰን እንዲጽናኑ እናደርጋለን። ከምንም በላይ ያጽናናን ቃሉ ነው። እሱ ከእናንተም የሚጠበቅ ከአብያተ ክርስቲያናት ከሃይማኖት አባቶች የሚጠበቅ ነገር ስለሆነ ያንን አድርጋችኋል። ለምድሪቱ ጸልያችኋል። ይሄ ከምንም በላይ ስለሆነ ያንንም በአግባቡ ለነሱ በዚህ አግባብ ምድራችንን ጸልዮ ክፉ እንዲርቅ ጌታን ጠይቆልናል እና ተጽናኑ ብለን ለነሱ በአግባቡ እናደርሳለን። ይሄን ሚዲያ የሚከታተሉ በዚህ መንገድ ሌሎች አብያተ ክርስቲያናትን መጥተው ጸልዮ እንደዚህ አይነት ክፉ ነገር አካባቢያችን ህዝባችን ላይ እንዳይደርስ እንዲጸልዩልንም ጥሪ እናስተላልፋለን። በዚህ አጋጣሚም ሌሎች ድጋፎችንም ማድረግ የሚፈልጉ ከጸሎት ጀምሮ
ይህን ሚዲያ የሚከታተሉ ድጋፍ እንዲያደርጉ ያው መልሶ ማቋቋሙ 120 ሰው ከ120 በላይ ሰው ያለፈ ሰውን ማጽናናት ከባድ ነገር ነው። በርካታ መጽናኛ ቃላቶች ይፈልጋሉ። በተለይ ከሃይማኖት ተቋማት ይፈልጋሉ፣ ይጠበቃሉ። ስለዚህ እንዲያጽናኑን በቦታው ሄደው ቅድም እንደተገለጸው ህፃናት አሉ፣ አረጋውያን አሉ፣ አቅመ ደካሞች አሉ፣ በተለያዩ ስነ ልቦና ጉዳት የደረሰባቸው ሰዎች ስላሉ ቀርቦ እንዲያጽናኑን ጭምር ጥሪ ለማስተላለፍ ፈልጋለሁ። ዛሬ እዚህ ቀርባችሁ እንደዚህ ከጎናችን ሆናችሁ የህዝባችንን ህመም ተሰምቷችሁ ስላጽናናችሁን ተጽናንተናል። እጅግ አድርገን እናመሰግናለን። ክፉ አይንካችሁ። አሜን። ለመጽናናት መተናልና አንድ ቃል መናገር የፈልገው ምንድነው? ሞትና ጭንገፋ ከዚህ በኋላ በዚህ ምድር ላይ አይሰራም። በቃ በእግዚአብሔር ስም ይሄንን በቃ አምነን በቃ አውጀን ነው የምንሄደው። እኔ ወደዚህ ቦታ ስመጣ ዝም ብዬ አልመጣም። ሞትና ጭንገፋ ይቁም ነው ያልኩት። አሜን። እግዚአብሔር ይችላል። እጆቻችን ከፍ አድርገን እግዚአብሔር አምላክ እናመልከው አምላክ አንተን ከዚህ በኋላ በጋሞ ዞን፣ በወላይታ ዞን፣ በጎፋ ዞን፣ ደቡብ ክልል 12 ዞኖች ላይ ክንዴ እንዲገለጥ ኃይል እንዲገለጥ ለመን። እግዚአብሔር አምላክ ስምህን አውጃለሁ። እግዚአብሔር አምላክ በኢትዮጵያ ላይ ክንዲ ይነሳ፣ ኃይል ይነሳ። እግዚአብሔር አምላክ እዚህ የመጠነው ለሌላ ነገር አይደለም። ጌታ ሆይ ገንዘብ ለመስጠት አይደለም። ጌታ ሆይ አንድ ነገር ይሄን ክፉ መቅሰፍት ለማቆም ነው። ስልጣን አለን። በኢየሱስ ክርስቶስ ስም ምድር ትስማ፣ ሰማይ ይስማ፣ ምድር ትስማ። በኢየሱስ ስም በዚህ ምድር ላይ ታላቅ ነገር ይሁን። እግዚአብሔር አምላክ ስሜን ጠርተናል፣ በኢየሱስ ስም ጠርተናል። ወንድሞቼ ከጠራው የተለየ ነገር አይደለም። ነገር ግን ውስጤ ላይ በጣም ስለተሰማ እግዚአብሔር ሞትና ጭንገፋ ይቁም፣ በኢየሱስ ስም ይቁም፣ በኢየሱስ ስም ይቁም። የጥፋት ኬላ በኢየሱስ ክርስቶስ ስም ይሰበር። ከዚህ በኋላ እግዚአብሔር በዚህ አካባቢ ልማት ይሰራ፣ ሰላም ይሁን፣ እረፍት ይሁን፣ ለሕዝብ ልዩ መጽናናት ሰጥ። ለአንተ ክብር ይሁን፣ ለሰይጣን ውርደት ይሁን፣ ለእግዚአብሔር ክብር ይሁን፣ ለዚህ ሕዝብ ደግሞ ልዩ በረከት ይሁን በኢየሱስ ስም። ሁኔታ ተጠናቀቀ። ክብር ሁሉ ለረዳን ለአምላካችን ለእግዚአብሔር ይሁን። አሜን።